እጅግ ሰበር አስደንጋጭ መረጃ በምስራቅ አርሲ ሀገረ ስብከት ተሰማ። በርካታ ኦርቶዶክሳውያን በምስራቅ አርሲ ሀገረ ስብከት መገደላቸው ተነገረ። መላው ሀገር በምርጫው ትኩረት በተጠመደበት በዚህ ወቅት በምስራቅ አርሲ አሰኮ ወረዳ በንጹሃን ኦርቶዶክሳውያን ላይ ዘግናኝ ጥቃት እንደተፈጸመ መረጃዎች እየወጡ ይገኛሉ። በዝርዝር የምናስቃኛችሁ ይሆናል። ከዚህም ባለፈ በምስራቅ አርሲ ጥንታዊ የሆነ ገዳምም ሙሉ በሙሉ በእሳት መቃጠሉንም ተነግሯል። በዝርዝር የምናስቃኛችሁ መረጃችን ይሆናል። ሌላኛው አስደንጋጭ መረጃችን ደግሞ የካህናት ገዳይ መርዝ በቤተ መቅደስ መቀመጡ ተሰምቷል። ይህ ገዳይ መርዝ ምንድን ነው? ካህናትስ እንዴት ይህንን ነገር በቤተ መቅደስ ሊያስገቡት ቻሉ? ሰላም ጤና ይስጥልን ወደ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃዎችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ያደረግንላችሁ መረጃችን የደም መሬት በሆነችው በአርሲ የሚገኙ ኦርቶዶክሳውያንን ሰቆቃ መከራና ችግር የሚያስቃኝ ይሆናል። እንግዲህ እንደሚታወቀው በትላንትናው ዕለት 7ኛው ሀገራዊ ምርጫ እንደተካሄደ ይታወሳል። ሁሉም ኢትዮጵያዊ በነቂስ ወጥቶ ይህንን ምርጫ አካሂዷል። ይሁንና ይህ መላው የኢትዮጵያ ሕዝብ በምርጫው ትኩረት በተጠመደበት በዚህ ወቅት እንግዲህ በምስራቅ አርሲ አስኮ ወረዳ እንግዲህ በንጹሃን ኦርቶዶክሳውያን ላይ ዘግናኝ ጥቃት ስለመፈጸሙ መረጃዎች እየወጡ ይገኛሉ። እስካሁን በደረሰውም ጉዳት መሰረት እንግዲህ ህይወታቸው የጠፉ በርካታ ንጹሃን ኦርቶዶክሳውያን ስለመኖራቸው የተነገረ ሲሆን ከዚህም ባሻገር እንግዲህ 234 የሚጠጉ መኖሪያ ቤቶችም ሙሉ በሙሉ ስለመቃጠላቸው መረጃዎች እየወጡ ይገኛሉ። እንግዲህ የሃይማኖት ተቋማት በአሁኑ ሰዓት ታሪካዊ የጠላት ጨፋ ወይም የቤተ ክርስቲያን ጠላቶች ቅድስት ቤተ ክርስቲያንን ለማጥቃት እንዲሁም ኦርቶዶክሳውያንን ለማጥፋት በእጅጉ እየሰሩ ያሉም ይመስላሉ። ጥቃቱ በአሁኑ ሰዓትም በተለያዩ ቀበሌዎች ወይንም ደግሞ ዘዲቡ፣ እሬቻ ሚካኤል፣ ሱንቴ ማርያም በተባሉ አካባቢዎች የቀጠለ ሲሆን እስካሁን ድረስ ኦርቶዶክሳውያን በስጋት ውስጥ ስለመሆናቸውም እየወጡ ያሉ መረጃዎች ጥቁምትን እየሰጡ ይገኛሉ። እንግዲህ በምስራቅ አርሲ ሀገረ ስብከት በአሁኑ ሰዓት በደረሰው መረጃ መሰረትም ኢኦቲሲም ሆነ የቅድስት ቤተ ክርስቲያናችን ታማኝ የመረጃ ምንጮች እንዳጋሩትም ከሆነ ከ10 በላይ ኦርቶዶክሳውያን ስለመገደላቸው መረጃዎች የወጡ ሲሆን 101 ዓመት እድሜ ያለውም ታላቅ ጥንታዊ የሆነ የቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት ስለመውደሙም መረጃዎች እየወጡ ይገኛሉ። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደው መኖሪያ ቤታቸውም ተቀምጧል የሚሉ መረጃዎችም እየተነገረ ይገኛል። ከዚህም ባሻገር የምዕመናን የኦርቶዶክሳውያን ቤት ንብረታቸው የተቃጠለ ሲሆን እንደ ወትሮው ሁሉ ዛሬም በምስራቅ አርሲ ሀገረ ስብከት በምድር ላይ ታላቅ ሀዘን ላይም ይገኛሉ። እንግዲህ በምስራቅ አርሲ ሀገረ ስብከት የሚገኙ ማቅ የለበሱ እናቶች እንባቸው ያላለቀ ህጻናትና ማደሪያ ያጡ አረጋውያንም ጩኸታቸው ሰሚ ያጣም ይመስላል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጠላታ ጨፌ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያም የተፈጸመ ሲሆን ለደህንነታቸው ሲባልም ስማቸው እንዳይጠቀስ የፈለጉ አንድ ግለሰብ ወይንም ደግሞ የአይን እማኝና መረጃ ሰጪዎችም እንደገለጹት ከሆነ ጥቃቱ እጅግ አሳዛኝና አረመኔያዊ እንደነበርም ገልጸዋል። በአስኮ ወረዳ ጠላታ ጨፌ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃትም ከ10 በላይ ንጹሃን ኦርቶዶክሳውያን ስለመገደላቸውም ተገልጿል። ይህ አሰቃቂ ጥቃትም በሰዎች ህይወት ላይ ብቻ አላበቃም። የክርስቶስ ቅዱስ ስጋና ክቡር ደሙ የሚፈስበትን መቅደሱንም ጭምር ኢላማ ያደረገም ነበር። በአካባቢው 101 ዓመታትን እድሜ ያስቆጠረው ታላቁ የእድሜ ባለጸጋ የጠላታ ጨፌ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት መውደሙን መረጃ ሰጪዎችም ይገለጹ ይገኛሉ። በተመሳሳይ ጥቃትም በካራ ኩፍቴና መድኃኔዓለም ቤተክርስቲያን ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆነችው ቤተክርስቲያንም
በመቃጠላቸው ምዕመናን የመድኃኔዓለም ቅዱስ ስዕላትን ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውም ተገልጿል። በአሁኑ ሰዓት እንግዲህ ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸውን ጥለው እየለቀቁ እየወጡም ይገኛሉ። የተለያዩ ኦርቶዶክሳውያን ቤት ንብረታቸውም ተቃጥሏል። ንብረታቸውንና ከብቶቻቸውም ተዘርፏል። ከጥቃቱ የተረፉ ነዋሪዎችም ይዘውት የሸሹትን እምነታቸውንና ማንነታቸውን ብቻ በመሆኑም አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ በርካታ ኦርቶዶክሳውያን ወይንም ደግሞ የአይን እማኞች መረጃዎችን ለኢኦቲሲ እንዲሁም ለቅድስት ቤተክርስቲያናችን ታማኝ የመረጃ ምንጮች ሀሳብ አስተያየታቸውን እየሰጡ ይገኛሉ። በተያያዘም ዜና እንግዲህ በአሁኑ በምስራቅ አርሲ ሀገረ ስብከት በሸርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ ስለመፈጸሙም ተሰምቷል። ድርጊቱም የተፈጸመው እንግዲህ ሚታና ዋጂ ቀበሌ ሲሆን ታጣቂዎችም ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤትን በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድም አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸው እንዲጠፋ ስለማድረጋቸውም ተገልጿል። ህይወታቸውንም ያጡ የእነዚህ ወጣቶች ስርዓተ ቀብራቸውም ግንቦት 24 ቀን በትላንትናው ዕለት ስለመፈጸሙም ተነግሯል። የስርዓተ ቀብራቸውም በማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምእመናን በቤተሰቦቻቸው ምእመናን እንዲሁም ደግሞ ቤተሰቦቻቸው በተገኘበትም ስርዓተ ቀብራቸውም ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምእመናን ላይ በተደጋጋሚ ጥቃት እንደሚፈጸምባቸው ማህበረ ቅዱሳን ቴሌቪዥን ለአመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ ግን ለእነዚህ ኦርቶዶክሳውያን እየተሰጣቸው አይደለም። ይህንንም መረጃ በአሁኑ ሰዓት ያጋራው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ብሮድካስት ወይም ድምጽ የሆነው ማህበረ ቅዱሳን ቲቪ ወይንም ብሮድካስት ይህንንም መረጃ አጋርቷል። ሌላኛው መረጃችን ደግሞ በቤተ መቅደስ በቤተ ክርስቲያን ቅጥር ግቢ ውስጥ የተቀመጠውን ካህናትንም ለከፍተኛ አደጋና ለካንሰር ህመም እያጋለጠ ነው ስለተባለውም አንድ ጉዳይ የሚያስቃኝ መረጃም ደርሶናል። እንግዲህ እንደሚታወቀው በቅድስት ቤተ ክርስቲያናችን ስርዓተ አምልኮ ውስጥ እንግዲህ ጧፍና ዕጣን ታላቅ መንፈሳዊ ምስጢር አላቸው። የምስጋናችን የጸሎታችን ማዕዛም ናቸው። ነገር ግን ርካሽ አገኘን ብለን የምንገዛቸው አንዳንድ ጧፎችና ዕጣኖች ለካህኖቻችን ወይም ለካህናት ለአገልጋይ ዲያቆናትና አባቶቻችን ካንሰርና ለህይወት አስጊ የሆነ በሽታንም እያመጣ መሆኑንም እየተነገረ ይገኛል። አሁን የወጡ መረጃዎችም ይህንን መረጃ ይህንን እውነት እያጋሩትም ይገኛሉ። ይህ የተደበቀውን በቤተ መቅደስ የተሸሸገውም አደጋ በአሁኑ ሰዓት በበርካቶች ይፋ እየተደረገ ይገኛል። የፓሪፊን ጧፍና የኬሚካል ዕጣን በገበያ ላይ በብዛት የሚገኙበት በፕላስቲክ ተረፈ ምርት ወይንም ደግሞ ፓራፊን የሚሰሩ ጧፎችና በኬሚካል የታሸጉ ዕጣኖችም ሲቃጠሉ የሚለቁት ጢስም እጅግ መርዛማ ነው እየተባለ የሚገኝ ሲሆን ካህናትም ለምን ተጠቁ ለሚለውም ጥያቄ ካህናት በቅዳሴና በጸሎት ሰዓትም ለረጅም ሰዓታት በቤተ መቅደስ ውስጥ ስለሚቆዩ ይህንን መርዛማ ጭስ በቀጥታ እየሳቡትም ለአደጋ እየተጋለጡ ነው የሚሉ መረጃዎችም እየወጡ ይገኛሉ። የዚህም ውጤት ካህናቶቻችንና አገልጋይ አባቶቻችን ያለ እድሜያቸው ለከባድ ህመም እየዳረጋቸውም ይገኛል የተባለ ሲሆን መርዛማው ጭስም የሚያስከትላቸው አስከፊ ጉዳቶችም ስለመኖራቸው እየተገለጸ ይገኛል። ከነዚህም ጉዳቶች መካከል እንግዲህ የሳምባና የጉሮሮ ካንሰር ወይንም ደግሞ ጭሱ ካንሰር አምጪ የሆኑ ኬሚካሎችን በከፍተኛ ሁኔታ የሚለቅ መሆኑ የተነገረ ሲሆን የመተንፈሻ አካላት ጥቃት ለከባድ አስምና ለሳምባ መጥበብ ዋነኛ መንስኤ ነውም እየተባለለት ይገኛል። የአእምሮ የአይን መቆጣት ወይንም ጢሱ ኦክሲጅንን ስለሚቀንስ ለከባድ ራስ ምታት፣ ለአይን መቅላትና ለከባድ ድካምም እንደሚዳርግ እየተገለጸ ይገኛል። ስለዚህም ምዕመናን ምን ማድረግ ይገባቸዋል? አገልጋይ ካህናትስ እንዴት ከዚህ መርዛማ ኬሚካልስ እንዴት ራሳቸውን ሊጠብቁ ይገባል ብለንም ስንጠይቅ ካህናት ጤናቸውን ወይንም ደግሞ የካህናት ጤና የቤተ ክርስቲያን ጤና መሆኑን አውቀንና ተገንዝበንም
ከመግዛታችን እነዚህን ጧፎችና ወይንም እጣኖች ከመጠቀማችን በፊትም ዋነኛ ነገሮችንም ልናስተውልም ይገባልም እየተባለ ይገኛል። ንጹህ ምርቶችንም ኦርቶዶክሳውያን ምእመናን መርጠው ለቅድስት ቤተ ክርስቲያን ሊሰጡ ይገባል የተባለም ሲሆን ለቤተ ክርስቲያን ስጦታ ስንገዛም ከተፈጥሮ የንብ ሰም የተሰሩ ጧፎችንና እውነተኛ የተፈጥሮ እጣኖችን ብቻ መርጠን ልንገዛም ይገባልም እየተባለ ይገኛል። ከዚህም ባሻገር ደግሞ ጥራት እንጂ ብዛትን ኦርቶዶክሳውያን መመልከት እንደሌለባቸውና 10 መርዛማ ጧፎችን ከምንገዛ አንድ ንጹህ ጧፍ ለቤተ ክርስቲያንም ለካህናትም እንዲሁም ደግሞ ለአገልጋይ አባቶቻችንም ጤና ጠቃሚ መሆኑን ተረድተን ከብዛት ጥራት ይበልጣል ብለን አንድም ብትሆን ለቅድስት ቤተ ክርስቲያናችን ጠቃሚ የሆነና አገልጋይ ካህናቶቻችንን የማይጎዳ መባና ስጦታ ልንሰጥም ይገባል እየተባለ ይገኛል። ከዚህም ባሻገር ደግሞ ኦርቶዶክሳውያን ይህንን መረጃ ለሌሎች ምእመናን ማጋራት እንደሚገባቸውና አገልጋይ አባቶቻችንን ካህናቶቻችንን እንዲሁም ደግሞ ቤተ ክርስቲያንንም ጭምር ከዚህ አደጋ ልንጠብቃትም ይገባል እንላለን። እነዚህን መርዛማ የሆኑ ኬሚካሎችንም በመግዛት የቆሙልንን እስካሁን ቅድስት ቤተ ክርስቲያናችንንም ጠብቀው ያቆዩትን ካህናትም ለሕመም መዳረግ እንደማይገባንም ልናውቅ ልንገነዘብ ይገባል የሚሉ መረጃዎችም በአሁኑ ሰዓት በከፍተኛ ሁኔታ እየተሰራጩም ይገኛሉ። ስጦታችንም መዓዛው የሚወደድ ጤናው የተጠበቀ ሊሆንም እንደሚገባ ከበርካቶች ይህ መረጃ ለሁሉም ኦርቶዶክሳዊ እንዲደርስም እየተጋራ ወይም እየተሰራጨ ይገኛል። ይህ በቤተ መቅደሳችን ተሸሽጎ ተደብቆ የቆየው ካህናት አባቶቻችንንም እያጠቃ ያለው መርዛማ ኬሚካልም ከቅድስት ቤተ ክርስቲያናችንና ከቤተ መቅደሳችን ሊወጣ ይገባልም እንላለን። ሁሉም ኦርቶዶክሳዊ እንግዲህ የጉዳዩን አሳሳቢነትም ተረድቶ ከዚህ ተግባሩ ሊቆጠብም ይገባል እንላለን። ከዚህም ባሻገር በአርሲ ሀገረ ስብከት ጉዳት የደረሰባቸው ኦርቶዶክሳውያንም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። እንዲሁም ደግሞ ለነዚህ ሰሚ ላጡ ኦርቶዶክሳውያን እግዚአብሔር አምላክ ሰሚ ይስጣቸው። እንዲሁም እኛም ኦርቶዶክሳውያን በያለንበት ለነዚህ ኦርቶዶክሳውያን ድምጽ ልንሆናቸውም ይገባል እንላለን። ከዚህም ባሻገር አባቶችም ዝምታቸውን ሰብረው ዘላቂ መፍትሄም ሊሰጧቸው ይገባል እንላለን። ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በዚህ መረጃ ላይ ያላችሁን ሀሳብ አስተያየት እንግዲህ በመልእክት መስጫ ሳጥናችን ላይ አስፍሩልን እያለን የዛሬው መረጃችንን በዚሁ እንቋጫለን። ሰናይ ጊዜ ለእናንተ ተመኘን።